ربنا قاجل شمالي الموت من مراسة مالي أنا لبلتي والفقنا مربان مجنة نريروني دبرتين الفما سنجالت والفقنا أتكارو في ديتوري باسي إمباسو ونكون هكذا دقانا أبام منا نجتن ياتي والفباسي إمباسو كان رتي بالبلر رقا بربانا بريفمستي سغلين تيدي لابو أليساني حقا وانا كنا كنا بربادو إني كان بوليسي فمنا بلاتو እንግዲህ እንደምታዩ እህታችን ዝም ብላ በኮሜንት ነው ራሷን ያጠፋች ምናምን ትሎታላችሁ ማለት ነውና ለእንትና መቸኮል የለብንም ማለት ይሄ በደንብ በስርዓት ነው በህግ መጠየቅ በህግ መጠራት ያለበት የዚች ልጅ ሟት ማለት ነው። እነሱም በእግዚአብሔር ይማረው እሱም ታሟል አትፈተን ነው በእንደዚህ አይነቶች ማለት ነውና እንደዚህ አይነት ከባድ ነው። እንግዲህ እየተሰማ ያለ እንግዲህ እርጉዝ ናት ልጅ ውለጂ አልወልድም አውርጂ አውጪ አላወጣም በሚሉ አለመስማማት ነው ይላሉ እያሉ እየተባለ ነውና ታዲያ ካገባችሁ ልጅ ካልወለዳችሁት ለምን አገባችሁት? ለምን ታገባላችሁ? ልጅ ሲመጣ ደግሞ ጸጋ ነው መቀበል አለባችሁ። ልጃችሁን ከወዲህ ውስጥ አውጪ እያላችሁ እንደዚህ አይነት ሚስት መጨናነቅ ተገቢ አይደለም። የማይደረግ ነገር ሲጀመር ልጅም የላችሁም ገና እግዚአብሔር ሊባረካችሁ ያመጣ ነገር ሁሉም ሴት አንድ አይነት እንዳይመስላችሁና በዚህ ዙሪያ እውነት ከሆነ ትክክል ከሆነ ልጁ ስህተት ነው። እውነት ነው። ሲያለቅስ ለእሱስ ለማን ጥለሽ ነው ሄድሽው እያለ ነበር የሚያለቅሰው ማለት ነው። እንግዲህ ሁለት ነፍስ ሁለት ሆና ልጇንም ይዛ ነው የሄደች ማለት ነው። ምክንያቱም ለልጄን ካልሆንኩ ለማንም ኖራለሁ ብላ ነው እሷም የሞተች። እንደዚህ ከሆነ እንግዲህ ያነጋገሩ ላይ ገንዘብም ደግሞ ደህና ቤት ውስጥም ሆነን ደግሞ ድህነትንም ወይም ገንዘብ ሊያኖረኝ አይችልም ያለችው እውነት ነው። ሰላም ከሌለ መደማመጥ ከሌለ መኖር የለምና በእርግዝና ላይ እንደዚህ ነገሩ ላይ ሊከሰት ስለሚችለው እውነት እንግዲህ ያ እሁድ እንሰማለን። እሁድ ተይዘዋል እሁድ እንሰማለን እና ደግሞ ሚስታችሁን ከዚህ ትምህርት ነው የምትወስዱ። ወንዶች ትምህርት መውሰድ ያለባችሁት እንደዚህ ቀሽም መሆን የለብንም። ማስተሳሰባችን መቀየር አለበት። ዝም ብሎ የማይረባ አይምሮ ይዘን ባንጓዝ ወይ ክፋት ነገሮችን ይዞ መጓዝ ተገቢ አይደለም። ሌላ ሴት ጋር ሆኖ ነው እየደወለለት ቪዲዮ ያሳየ ያ ማግስቱ በቀድሞ ማለት ነው። እንደዛ ነው ያሉ ልጁን አላወርድም እወልዳለሁ ሲሉ ሲጣሉ እሱ ደግሞ ወጣና ከሌላ ሴት ጋር ሆኖ ፎቶ ቪዲዮ ደወለበት አሳየ እየተባለ ነውና ማለት ነውና ወይ ልታናድዱ ሚስታችሁ ልታበሳጩ አይምሯል ልታስነኩ እና እንደዚህ ነገሮችን የምታደርጉት ነገር ሰዎች ግን መቆጠብ ተገቢ ነውና ዞሮም ይሄ ልጅ ራሱ ላይ ነው በሽታ ያመጣ ማለት ነው። እሷ አንዴ ሄዳለች አንዴ ሞታለች አትመለስም። ግን ባላደርጋትስ እንደዚህ ባልነግራትስ የምለው የሚያስጸጽት ነገር ባታደርጉስ ባትሰሩስ በቀራባችሁስ አይሻልም? እንደዚህ አይነቶቹ ከምታደርጉት ከምታበሳጩት ኃጢአት ውስጥ ነው። ኃጢአት እኮ ነው ልጅ መግደል ማለት የአንድ ሰው ነፍስ
መግደል ማለት ነው ጋይስ፣ በነገራችን ማለት ነው። ልጅ በእንደዚህ ዙራ ይሄን እውነቱ ከሆነ እንግዲህ መስማቱን እንሰማለን። እናትየው እንግዲህ ምንም አላቅም፣ ኑሮዋ መኖሯ ነው እንጂ ማቀው ምን እንደሆነ አኗኗሯንም አላቅም ብላለች። ያው ብዙም ከእናትየው ጋር ቅርርብ ላይኖሩ ይችላሉ ብዬ አስባለሁ ማለት ነው ብላለች። ነገሩ በቅርብ ነው ከእናቴ ሀሜ ጋር የታረኩት ብላ ተናግራለች። እንደዛም ሊሆን ይችላል እና ግን ከዚህ ትምህርት መውሰድ ነው። ሴቶች ጎበዝ ሴቶች አሉ፣ ጠንካራ ሴቶች አሉ። ልጃቸውን ለማይሆን ነገር ኃጢአትን ውስጥ አይገቡም። ወልጄ ደግሜ አሳድጋለሁ የሚሉ አሉ። ካገባችሁ ልጅ እንደሚመጣ፣ ትዳር ከያዛችሁ ልጅ እንደሚመጣ ማወቅ አለባችሁ። አዎ ከሆድ ውስጣችሁ ልጅ እንትና በይ አውጪ ማለት የለበትም እና ይሄንም ማስፈራራት አትሞክሩ። ማስፈራራት ተገቢ አይደለም። በልጅ በሌላ ሴት ጋር አንቺ ሁለት ነው ከዛ ፈርታ እንትና ትላለች። ይሄ ተገቢ አይደለም። እውነት እኔ ትንሽ የጠረጠርኩት ምን እንደነበረው እንዴት የምትወደውና የምታፈቅረው ሰውስ እንዴት ቶች እንዴት ቸው አላለችም የምለው ነበረ አይምሮዬ። በኮሜንት ቢሆን እንዴት ያ ሰውን ጥላ ትሄዳለች? እና መረጃ አታሳስቱ። ለምንድን ነው ነገ ለኛ ሴቶች ለሚመጡ እና ወንዶችን ሴቶችን ትምህርት ስለምር በስነ ስርዓት ህጉም ለዚች ልጅ ህግ መውጣት አለበት። በስነ ስርዓት ሴቶችን እንደዚህ የሚያደርጉ ወንዶች በስነ ስርዓት መቀጣት አለባቸው። ህግም ማውጣት አለበት። ለምን እንደዚህ እንደሚያደርጉ በህግ መጠየቅ አለበት። ዝም ብለን አፍ ብቻ ብለን ማለፍ ተገቢ አይደለም። በደንብ ነው። ትልልቆች እንግዲህ እሁድ ሙቤ ቤት እሁድ ቀርባችሁ እሁድ ነው ቀጠሮ ማለት ነው። እዛ ቀርባችሁት በደንብ ማጣራት አለባችሁት። ለምን እንደው ያው ስልኳ ላይ ካልተደለተ ምን ካላለ ከተደለተ ደግሞ በእንትና ማግኘት ይቻላል። በሌላ አፕሊኬሽን አውርቶ ማለት ነው። ቃናቃኖቶቹን ያወሩበትን እዛ ቦታ ገብቶ በደንብ ተደርጎ መፈተሽ እና ከዛ ቅጣቱ መስጠት ነው። ግን ሂድ ነው መጀመሪያ። ልጁም እንደምታዩት ሆስፒታል ገብቷል፣ ታሟል። እውነት ነው። አንድ ልጅ ማለት ነው ምንም ነገር አሁን ለፍቅር ነው እንዲ ለወንድ ነው እንዲ ልትሉ ትችላለ። ግን በደም አቅም የላት፣ አቅም አሳጥቶታል። ለምንድን ነው አጥንቴ ከስክስልሽ ሞትልሻለሁ፣ እኔ ላንቺም ያላንቺ መኖር አልችልም፣ ያላንቺ ምንም የለኝም ምናምን ብሎ አቅሟ ማቋቋሟ እንዳይኖር ያደረጋት ፍቅር አገላለጻቸው ላይ ማለት ነው። በደንብ ነው እውነት ይባላል። አንዳንድ ጊዜ አንዳንድ ወንዶች ቁልፉን ውጦ ወደ ሽንት ቤት ቆልፎ አስተሳሰቡ ነው ቆልፎ ወደ ሽንት ቤት የጣለ ያለ ያሉ እና ያ አባባል እውነት ይመስለኛል ጋይስ። እና እውነት ነው። የማያስብ የማይገነዝብ እንግዲህ ለእርጉዝ ሴት ላይ እንደዛ የሚያረግገውን እውነት ጭንቅላቱን አስተሳሰቡን ቆልፎ ሽንት ቤት ውስጥ ቁልፉን የከተተ ነው ማለት ነው ሰው። እና አንዱ እነዛ ብለዋልና ቆልፎ ሽንት ቤት ውስጥ የከተተ ያ ሽንት ቤት ውስጥ አውጥቶ ማክፈትም ስለማይቻል ማለት ነውና እስቲ እሱ ድኖ መጥቶ ያለ ነገር እያጣላቸው ነገር ያው ሰው ነው ለህይወቱ ስለ እውነታም አያወጣም። እንደው ለምንም ነገር ይሁን ብሎ ከነገረን ህጉ ቅጣቱን ማግኘት አለበት። አብሮት እንደዚህ እሱ አድርግ ብሎ ምክር የሰጡትም እንደዚህ እንዲያደርግ ያስገፋፉት እነማን እንደሆኑ ለምን ክፋት ነገርን ሊያሰብን ለምንድን ነው እንደዚህ ከፋት ካለፈለት ይችላል
ጫማ የምትጠርገው ተነስታ እንግዲህ እዚህ ምድር ላይ 22 አመት አልቅሻለሁ፣ አሁን ማልቀስ አልፈልግም፣ መኖር ይፈልጋለሁ ያለች ሴትዮ በእንደዚህ በርካሽ ሰው ኮመንት ስለጻፈው ህይወቷ ይሄዳል ብዬ እኔ አላስብም። ለነዚህ አይነት እሷ እኮ ዘግታ የምፈለገችው ማድረግ ትችላለች። ኮመንት ከሆነ እሱ ካስቸገራች ማለት መዝጋት ምን ችግር አለ እንዴ? ግዴታ እሱ ካልተጻፈለን እነሱ እሷ እኮ ያጽናነኛል ብላለች። በቃ እንስቃለን እንጫወታለን ምናምን ብላለች። እንደውም የምታዩ ማለት ነው። አላቃትም ግን እኔ ግን አላቃትም ከሞተች ነው። እኔ የሚገርመኝ ሰው ደግሞ ጋይስ ጥሩ ጥሩ ሰዎች የሚያምሩት ስራ የሚሰሩ ሰዎች የምናገኙ ማለት ነው ሲሞቱ ነው የምናያቸው። በእኔም ገርሞኛል። እች ልጅ አሁን አላቃትም፣ ፎሎ የማላቃትም ምንም አላያትም። ግን በጣም አዛዘነች ሳየው ቪዲዮ በየቀን ያመጣለትን ነገር ነው እዛ መታችሁ እንዴት እንደምስመው እንዴት እንደምትገልጽለት ፍቅሩን ብታዩ ማለት ነው። በቃ እንደ ቋንቋ ባትችሉም ራሱ ዝም ብላችሁ ብታዩ በቃ የምታሳየው ነገር ዛሬ ይሄን ገዝቶልኛል፣ ይኸውላችሁ ዛሬ ይሄን ይዞልኝ መጥተዋል፣ ዛሬ ደግሞ እኔ ይሄን ገዛውለት፣ በዛው ደግሞ ለራሴ ይሄን ገዛው። እኔ እንጃ እና እድሜም 22 25 አመቷ ነው አሉ። ልጅነትም አለ ገና አለመብሰልም ነው። እና በጣም ሰውነት አንየው ሰው ልጅ ያያቸው ሰውነት ፍርፍር ስላለች ቶሎ ብሎ ሰውነቷ ስለነፋ ትልቅ ናት ማለት አይቻልም። እና ልጅቷ ገና ልጅ ናት። 22 አመት ነው 25 አመቷ ነው እየተባለ ነው። እና በ25 አመቷ እንግዲህ ከዚህ ያለ ገና ስንት ነገር ያላየች ወጣቷ እንደዚህ እንግዲህ በደስታ ነበረ ማለት ነው። የዚህ ልጅ ከሱ ልጅ ጋር ማለት ነው የምትደሰትበት ጊዜ የምትጫወትበት ጊዜ ምን የምትልበት ጊዜ ነው። ያሳዝናል፣ እውነት በጣም ያሳዝናል። ቪዲዮን ይወት በቃ ዝም ብላችሁ ቪዲዮ ስታይ በቃ ምን ያህል ፍቅር እንዲህ ፍቅር የሆኑ ቤት ፍቅር የሆኑ ልጆች እንደዚህ ደስ የሚሉ ልጆች አለመባረካቸው ገራሚ ነው። መልክ አፈር ነው የሚገባ። ዘር ብትተኩበት ጥሩ ነው። ጥሩ ሰው የሚወዳቸው የሚያፈቅራቸው ሰውን አትጉዱ፣ የሚወዳቸው ሰውን አትጉዱ። አለማቅረብ ነው። አንድ ሰው ማትወዱ አንድ ሰው ማታፈቅሩ ማለት አንድ ሰው የዋ ንጹህ ሰው አለ። እሷ ልጅ ምንም ነገር ወዷ ውስጥ የላትም። ምንም ነገር ክፋት መባል ነገር ወደ ውስጥ የላትም። ምክንያቱም ያመጣለትን ነገር እያመጣች የምታሳየው የምትጫወት የምትደሰት ልጅ በመሆኑ ማለት ነው። እንግዲህ እግዚአብሔር ሰላሙን ይስጠን ሁላቸውም እላቸዋለሁ። እንግዲህ እሁድ እንገናኛለን። ሀሳባችሁን አንድ ሆኖ በደንብ መጣራት እንዳለበት ላይ አተኩሩ እላቸዋለሁ። ቻናሌን ግን ላይክ አርጉ፣ ሰብስክራይብ አርጉ። አመጥላችኋለሁ አዳዲስ ነገር። እንግዲህ ኦሮምኛ የምትችሉ ኦሮምኛ የማትችሉ ተረጉምላችኋለን፣ ችግር የለም።